ኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ በዓለም ላይ ጴንጤ የሚባል አይኖርም ነበር። ፊታችሁ እንዴት እንደሚያስፈራ! አንድ ሚካኤል የሚባል ዲያቆን በ15 ምናምን ወደ ጀርመን ሀገር ሄዶ እሱ ነው ማርቲን ሉተርን ኢንፍሉዌንስ ያደረገው። ማርቲን ሉተር በመጽሐፉ ላይ 85 ጊዜ ኢትዮጵያን ጠቅሷል። ኢትዮጵያን የጠቀሰው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የክርስቶስ ቤተክርስቲያን ምሳሌ ናት ብሎ ነው የሚያምነው። ስለዚህ ሚካኤል ባይኖር ኖሮ ማርቲን ሉተር እንደዛ ፕሮቴስት አድርጎ እነዛ 90 ምናምኖቹን ጽፎ አይወጣም ነበር። ብዙዎቻችሁ አሁን ልትናደዱ ነው። ጴንጤዎች ችግር አለ። እውነት ነው። ማርቲን ሉተር ያንን ሪፎርሜሽን ባያመጣ ኖሮ ፕሮቴስታንቲዝም የለም። ፕሮቴስታንቲዝም ባይኖር ደግሞ ካፒታሊዝም የለም። ዓለም ላይ አሁን የምታዩት ሁሉ ቴክኖሎጂና እውቀትም አይኖርም ነበር። ቅር ቢላችሁም ጠጧል። የቀናውን የእግዚአብሔርን መንገድ የሚያጣምም እንደዚህ አይነት ሰው እኔ በፍጹም አይቼ አላቅም። በክርስቶስ ማመን ማለት ምን ማለት ነው? ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ እንደሆነ ማመን፣ የኢየሱስ ክርስቶስ ሞት ለኃጢአታችን ሙሉና በቂ ክፍያ እንደሆነ ማመን ነው። ሁለቱን ነገር ካላመንክ መጽደቅ አትችልም፣ መዳን አትችልም። ኦኬ፣ እንግዲህ ለእንደነዚህ አይነት ቪዲዮዎች ያናል ምላሽም የሚያስፈልጋቸው አይደሉም። ግን እዚሁ ጉዳይ ላይ የተወሰነ በአጭሩ ጥርት ያለች ነገር ለማቀበል ለሰዎች እድሉን ስላመቻቸልኝ በዛው ልጠቀምበት። ኦኬ፣ ወዳጃችን ሲናገር እንደሰማችሁት ምን አለ? አንድ ሰው ለመጽደቅ ወይም ለመዳን ግዴታ ምን ማመን አለበት? በክርስቶስ ኢየሱስ ፍጹም ሰውነትና ፍጹም አምላክነት፣ ከዛ ደግሞ ኢየሱስ ክርስቶስ ለሁላችን ክፍያ እንደሆነ ማመን አለበት አለ። ይህንን ካላደረገ ግን ሁለቱን ካላመነ ሊድን ሊጸድቅ አይችልም አለ። ኦኬ፣ መምህራችሁ የክርስቶስን ፍጹም ሰውነቱን ክዶ ነበረ። ከመቤታችን ወይም ከኛ ከሰዎች ስጋን አልነሳም፣ ከኛ ጋር በስጋና በደም አልተካፈልም ብሎ ያስተምር ነበር። በኋላ ነው ይቅርታ ጠይቆ የመጣው። አሰማችኋለሁ። አሁን ይቅርታ የጠየቀው አሁን በቅርብ ነው። ከዛ በፊት አልዳንም አልጸደቅም ነበር ማለት ነው። ሳይድን ሳይጸድቅ ነበረ ስትከተሉት የነበራችሁት። ኦኬ፣ ይህንን የሚያድነውን የሚያጸድቀውን እምነት ከተቀበለ በኋላ ድጋሚ ተጠመቀ ወይስ ምን ሆነ? ስሙት። የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል የምፈልገው ሐሳብ አለ። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ኦኬ። አሁን ጥያቄው ምንድነው? እንግዲህ እንደሰማችሁት ሰው ለመዳን ግዴታ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ማመን ካለበት ይህ ወዳጃችን ፍጹም ሰውነቱን ክዶ ስለነበረ የዳነው አሁን ባለፈው ቀን ነው ማለት ነው ወይ? ከዛ በኋላ ተጠመቀ ወይ? ይህንን ሲያምን ወይስ ይህን ሳያምን የተጠመቀው ጥምቀት በቃ ተቆጥሮለት ዝም ብሎ ቀረ? እንትን ሲለኝ እንዴ ጃኖ ያልኩ ህገ መንግስት አንቀጽ 40 ሃይማኖት የግል ነው ሀገር ጋራ ነው ይላል አይደለም? እንደ ጃኖ እኛ ጴንጤቆስጤ የሚሆን የፈለግነውን ብንሆንስ ሃይማኖት የግል ሀገር ጋራ ነው አይደለም የሚለው አልኩ። ከዛ አየኝና እንደዚህ አንተ ልጅ እሱንም ያልነው እኛ ሆነናል። ጃኖ ማለት ነው። ማናችሁ እናንተ ሃይማኖታችሁ ምንድን ነው አሉ። የመኮንን ላከፉ ገራ አይመስልም። የመጨረሻ አረቢኒ ይሄ የሌለ በቃ ሳክስ ነው። ቆይ ኬኩዬ እንደው እኮ ግርም ነው። እኔ በእውነት ለመናገር የስልሳው ቤት የፕሮቴስታንት ሙቭመንት ለምሳሌ ናዝሬት ወንጂ ላይ ምን ነበረ ካላችሁኝ ሜኖናይት የሚባል ነበረ። እንደ አዲስ አበባ ደግሞ ስዊዲሽ ሚሽን ይባል ነበረ። በነገራችን ላይ እንጦጦ ስዊዲሽ ሚሽን ይባል ነበረ። እንደገና ቤተል መካነ ኢየሱስ የሚባል ነበር። እና አሁን እኔ ፓስተር ጻድቁ ብቻ ሳይሆን ይህ አብሮ ያለው የቤተክርስቲያን ልጅ ጋዜጠኛ ነው፣ በነገራችን ላይ ደራሲ ነው፣ በነገራችን ላይ ማለት ነው። ያ በነገራችን ላይ 15 ዓመቴ ነው ብሏል። እንግዲህ ፓስተር ጻድቁ በ15 ዓመታቸው ባሌ ነበሩ። የባሌ ደግሞ ገዢማ ነበሩ። ንገሩኝ። የባሌ ገዢ
የባሌ ገዢማ ነበሩ። ዋቆ ጉቱ ነበሩ። አይ ዋቆ ጉቱማ ኦልሬዲ የባሌ ገዢ አልነበሩም። ዋቆ ጉቱ ከመንግስት ጋር አይደሉም። ዋቆ ጉቱ ከመንግስት ጋር አይደሉም። ወያ ትልቻ ይላል እዚህ ጋር ወያ ትልቻ ይላል። ጀነራል ጃገማ ኬሎ ናቸው። እኔ የዛን ጊዜ የነበሩት እያንዳንዱ ሰነድ ኬኩዬ እያንዳንዱ ባሌ ሲሄዱ ሄሊኮፕተሩ ሲወድቅባቸው ባሌ ያላችሁ ሰዎች ልታስታውሱ ትችላላችሁ። ጀነራል ጃገማ ኬሎ ነበሩ። የዋቆ ጉቱ ቤተሰብንም ወደ ንጉሥ ኃይለ ሥላሴ ያመጡት አባባ ናቸው። በነገራችን ላይ 26 ፋሚሊዎቹን ያመጡ ማለት ነው። የበረሃው መብረቅ የሚለው መጽሐፋቸው ላይ ታገኛላችሁ። አሁን እውነት ለመናገር ፓስተር ጻድቁ በዚህ አጋጣሚ ንጉሥ ኃይለ ሥላሴ ሄደዋል ወይ? እንግዲህ 15 ዓመት ፓስተር ጻድቁ የባሌ ሰው ናቸው። በዛ ዘመን ባሌ ነው ያገኟቸው። እውነት ለመናገር ማለት ነው ባሌ ላይ የፕሮቴስታንት ሙቭመንት ነበረ 1960 ምናምን ውስጥ። ይሄን ደግሞ ማወቅ ከፈለጋችሁ የፕሮፌሰር እኔና ፕሮፌሰር ጥሩልኝ ፕሮፌሰር እያሱ ያደረግነው ኢንተርቪው ማየት ትችላላችሁ። እና እስኪ ድገሚው። ክርስቲያኖች ነን አለ። ማናችሁ እናንተ ሃይማኖታችሁ ምንድን ነው አሉ። ክርስቲያኖች ነን አለ። የልጅ ነገር ክርስቲያን ብዙ አይነት ነው አለ። አባባ ጃኖ ናቸው። ክርስቲያን ብዙ አይነት ነው። እናንተ ልጆች አሉ እና ለምሳሌ የእኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ካቶሊክ የሚባሉ አሉ፣ ሉትራን የሚባሉ አሉ፣ ባፕቲስት የሚባሉ አሉ። እናንተ የትኛው ናችሁ አሉ ሲሉ እኔ አሁን እዚች ጋር ዝም በል የተባልኩት ሰውዬ ጣልቃ ገባሁና በሐዋርያ ሥራ ምዕራፍ 11 ክርስቲያን ተባሉ ይላል። ሌላ ገጽ አንፈልግም፣ ክርስቲያኖች ነን አልኩ እኔ። አሁን እርስዎ ይህን የሚሰጡት ለቀዳማዊ ኃይለ ሥላሴ የሆነ ልጆች ነን እኮ የ15 ዓመት ምናምን ዕድሜ ቆመዋል እኮ እሳቸው ሁሉ ሰራዊቱ ክቡር ዘበኞች አሉ አብረዋቸው አይደለም ቆመዋል። ከዛ ስል የልጅ ነገር አሉና ይልቅ አሁን ማን እንደሆናቸው ተናገር። መጽሐፍ ቅዱስ ያዙ ሁሉ ምጡ ተባለ። ወደ 20 ምንጠጋ። እሺ ማን ትባላላችሁ አሉ። ከዛ ሙሉ ወንጌል አለ። ይሄ ደግሞ የትኛው ነው አሉ። ከዛ ሰዎቹ የቆሙትን ምናምን መኪና ውስጥ ያሉትን ፔንቴኮስቴዎች ናቸው ምናምን አሉ። ከዛ እኔ አሁንም እንትን ሲለኝ እንዴ ጃንሆይ ያልኩ ሕገ መንግስት አንቀጽ 40 ሃይማኖት የግል ነው አገር ጋራ ነው ይላል አይደለም እንደ ጃንሆይ። እኛ ፔንቴኮስቴ የሚሆን የፈለግነው ብንሆንስ ሃይማኖት የግል አገር ጋራ ነው አይደለም የሚለው አልኩ። ከዛ አየኝና እንደዚህ አንተ ልጅ እሱንም ያልነው እኛ ሆነናል ጃንሆይ ማለት ነው። ማናችሁ እናንተ ሃይማኖታችሁ? አረ ቢኒ ይህንን ውሸት ደጋግመን ለምን እንሰማለን? ቆይ ታዋቂው ማን ነው ቢኒዬ? የኦርቶዶክስ ተዋህዶ ሰው ነው። እንትና ነው ዘማሪያም ዘማሪያ እዛ እንትን ስልጤ ሀገረ ስብከት የነበረው የተደበደበው ልጅ። ታዲያ ምን ነክቶት ነው? ሶስቱንም ሃይማኖት የተመለከተ መጽሐፍ ጽፎ ባለፈው አስመርቋል እና ከዛ በኋላ እየጠራ ኢንተርቪው የሚያደርገው ነገር በጣም ያሳፍረው ነው ለመናገር። ምን ለሽቀላ ነው ምንድን ነው እንዲያሸጡልን ነው በየአብያተ ክርስቲያኖች? ፍሬ ያለው ነገር መናገር አይችልም። እንደውም እኔ አሁን ልክ እሱን ሲናገር ነው ቶሎ የገባሁት እና የሚሰማ ከሆነ ማለት በጣም ጠንካራ ዲያቆን እንደነበረ ይታወቃል። ጎበዝ እንደነበረ ግን አሁን የሚያደርጋቸው ኢንተርቪዎች ፍሬ የላቸውም እውነት ለመናገር። ኧረ ፍሬ ካልስኪ ነው ምን ቬሪ ማቹር አጠያየቁ ራሱ ብዙም ደስ አይልም። ባለፈው ምትናን አድርጎት ነበረ። ማነው ስሙ? ይሄ የትዳር የሚያማክረው ፓስተር ማን ነው? ታሬ ነው። አይ ይሄ ፓስተር ማን ነው? ማረን ማን ነው? እንትና ማረን ያኛው አጭሩ ሰውዬ ቸሪ አድርጎት ኢቨን የሃይማኖት ክላሪቲ አለ አይደል? አሁን አንዳንድ ጊዜ እኛ በሃይማኖት ክሊር የሆነ ከት አለን፣ ላይኖች አሉን አይደለ? ቢትዊን እኮ ላይን አለ ኢትዮጵያ ውስጥ
እና እሱን እንኳን ክሊር ማድረግ በቃ አቅቶት ዝም ብሎ በቃ ሲሳሳቅ ነበረ። ረጅም ሰዓት ይስቃል ዝም ብሎ ብቻ በተናገረው ነገር ሁሉ ዝም ብሎ ሲስቅ ነው ኢንተርቪው ላይ ጨረሰው እና አይደል ነው ለምን እንደዛ እንደሆነ ይሄ ልጅ እንደዚህ ለምን እንደሆነ አላወኩም። ይሄ ዩቲዩብ የሚባል ነገር ግን የሆነ በሽታ ነገር ግን ያመጣል መሰለኝ እንደዛ ነው እንጂ እንትን እንደዚህ በቃ ዝም ብሎ ፍሬ ፈስክ ያደረገው አይ ኢማቹር ነው። ደግሞ እንደዚህ አይነት ትንታከ ነበሩ በ15 ዓመታቸው። ምን ነው አሁን ታዲያ በጉልምስናቸው ወቅት የሚታየውን ኢንጀስቲስ እናንተን በመሪዎቻችን አያስታውሱም? ደፈር ብለው እንዳሆኑ እንደ ድሯቸው ነው ወይስ ያረጁ ወኔው ጠፋ? መደበላለቅ በትክክል ኢንተርቪው ቢያረጋቸው እንደዚህ አይነት ሰዎችን ሲያመጣ ኢንተርቪው ቢያረጋቸው በትክክል ጥሩ ይሆናል። ካለ በዚያ ግን ፍሬ አይኖረውም። አብረን እንኖራለን። ይሄ ዝም ብሎ ፖለቲክስ ይመስላል ጭራሹ ማለት ነው። አብረን እንኖራለን አይነት አለ አይደል? ዝም ብሎ በቃ መቃለድ ማለት ነው። አንድ ኢንተርቪው መቼስ የሆነ መነሻ መድረሻ ሊያስተላልፍ የፈለገው መልእክት ሊኖረው ይገባል። ስፔሻሊ የሃይማኖት ሰዎች የሆኑ ሰዎች በእኛ ኦርቶዶክስ ውስጥ ያሉ ሰዎች ሰዎችን ኢንተርቪው ሲያደርጓቸው ለምንድን ነው የሚያደርጓቸው? ምን ማወቅ ነው እንዲሁም እንድናቅ ነው የፈለጉት ምናምን የሚለው ቢያውበት ጥሩ ነው። ዝም ብሎ ትርኪ ምርኪ ከሚሆን ማለት ነው። እና ወንድሜ መቼስ ከሰማ ይሄንን ነገር በጣም ነው የምንወድህ። በጣም አከብረዋለሁ፣ ወደዋለሁ። ጥሩ ልጅ ነበረ እዛ እያለ ስልጤ አካባቢ እና እንደዚያን ነገር ቢተው ነው የሚሻለው። እንግዲህ ምንድን ነው መሰለ ዶክተርዬ፣ ያው ሰዎች ለእኔ ላኩልኝ። ዞሮ ዞሮ እንደ አንድ ጋዜጠኛ ነባራዊ ነገርን ይዞ ቢጠይቅ ይሄ ነበርኩ። አሁን እኛ በጣም የምናፍረው ለምሳሌ ኦርቶዶክስ ነበርኩ የሚለው አይደል እያሳፈረን ያለው። እዚህ ጋር የዘን ጭምቅ ብናደርግ መልስ የለም፣ ሁል ቀን እንደምናደርገው ማለት ነው። ስለዚህ ነበርኩ አሁን ከኃይለ ሥላሴ ጋር ተወያየን 20 ነበርም ብለዋል። እንግዲህ 20 ነበርን። እውነት ለመናገር ፓስተር ጻድቁ አብዶ 60 ቤት አዲስ አበባ ነበረ። 60 ቤት አዲስ አበባ ላይ ሻሸመኔ ላይ ከነ ወንጌላዊ ዮሐንስ ጋር የነበረበት ዘመን አይታወቅም። ይህንን የሚሰሙ ፕሮቴስታንቶችስ እውነት ለመናገር ማለት ነው በነገራችን ላይ ምን ማለት ነው አልኖረችም። ኢቫንጀሊካል ተብላ ብትቀመጥም የተረጋጋ ነገር አልነበረም። የነበሩ ሰዎች ላይ ነው 50 ምናምን ውስጥ እየጸለይን መንፈስ ቅዱስ ተሞላን ብለው እዛ ጋር የተፈጠረው ነገር ማለት ነው። ከዛ በኋላ ከጊዜ በኋላ 60 ቤት ወደ አዲስ አበባ እንደዚህ አይነት ነገር ሙሉ ወንጌል የሚል ስያሜስ ነበራቸው። እና አንዳንድ ጊዜ ከዛ በ15 ዓመቴ ከንጉሱ ጋር ዲቤት አደረኩ። በ15 ዓመቴ ፓስተር ጻድቁ እስኪ መጽሐፉን ይዩት፣ እችን ንግግር እዛ መጽሐፉ ላይ አስቀምጧል። ከነበረ እንኳን እውነት አሁን አንዳንዶቹ ሞተዋል፣ በእውነቱ ሞተዋል። እውነት ለመናገር በዚህ ያክል እንዲህ ብዬ እንዲያሳምኛቸው ሲል የኛው ደራሲ ወይም የኛ ጸሐፊ የተባለ ለማቀራረብ እንግዲህ ፖለቲካዊ አጀንዳ ከጀርባ ብዙ ጊዜ ይኖራል። በነገር ለማቀራረብ የሚሄድበት ነገር አለ። ግን ሲጠይቅም እኔ በእውነት ለመናገር አፍራለሁ። የ15 ዓመት 20 የሃይማኖት ሰዎች ከንጉሥ ኃይለ ሥላሴ ጋር ዲቤት አደረጉ የሚል ነገር ለእኔ ያሳፍረኛል። እንግዲህ የ15 ዓመት ልጅ ሌላ ልንገራችሁ፣ አዋጁን ያውቀው ነበር። አዋጁን አነሳውላቸው ለቀዳማዊ ኃይለ ሥላሴ እና
አንዳንድ ጊዜ እንደው እንትናችንን ብንጠብቅ ካልሆንን ደግሞ ጆርናሊስት ካልሆንን ወይም ጋዜጠኛ ካልሆነ ሰው በቃ ለባለሙያዎቹ ቢሰጥ ፌዝ አይደለማ። እዚህ ጋር አሁን ለምሳሌ ይሄን ነገር ለካ ምናምን ብሎ የሚቀበል ህዝብ አለ እና ይሄን ዩቲዩባችንን ለማሞቅና እንትን ለማድረግ እንዲህ አይነት ነገር ያሳፍራል። ከዛ በተረፈ 40 ሚሊዮን ህዝብ ከኦርቶዶክስ ነው የወጣው። አሁን እዚህ ስትናገሩ ሰምቻለሁ። 30 ሚሊዮን ህዝብ ከኦርቶዶክስ ነው የወጣው የሚል ንግግር ስትናገሩ ብዙዎቻችሁ ሰማለሁ። ፕሮቴስታንቶች እኔ ልንገራችሁ፣ አይወልድም ነበር እንዴ ፕሮቴስታንት? አይዋለድም ነበር እንዴ ፕሮቴስታንት? እንዴ አይወልድም አይዋለድም? እኔ 100% ሆኜ የምነግራችሁ ፕሮቴስታንቲዝም አሁን ኢትዮጵያ ውስጥ ቢቆጠር ከ10 ሚሊዮን እስከ 15 ሚሊዮን ቢሆን ነው በትልቁ ይዤለት ሬሹ በግልጽ የምነግራችሁ ማለት ነው። ይሄን ፕሮቴስታንትም ሆኜ ተናግሬያለሁ። ባይደወይ ፋክቱ ነው። ሀና ምልክት እየሰጠሽ ነው። ሀና ምልክት ስለሰጠሽ ነው። አዎ እሱ ጋር የሚሰሩ ሰዎች እኔ ጋር ስልካቸው ስላለ ደውለን ማጣራት እንችላለን። ጥሩ ጥሩ። ፓስተር ጻድቁ ጋር ማለት ነው። ምክንያቱም ህዝብ ስለሆነ ከታችም እየሰማን ያለው ፓስተር ጻድቁ ደፋር ሰው መሆናቸውን አውቃለሁ። በእርግጥ ይሄን ታሪክ አላውቅም፣ ግን በማላውቀው ነገር አልዘባርቅም። ግን ይሄ ነገር እንዲህ ግልጽ ስላልሆነ ውዥንብርም ስላስነሳ እስቲ መተው ብዙ ህዝብም ስላለ ከታች የሚሰማ ገለጻ ቢያደርጉ ቢባል የሚመጡ ይመስለኛል ብዬ እኔ እንደዛ ነው ማምነው። የበለጠ ነገሩን እንትን ለማለት ይህን ለመናገር ነው። ፍቅረ ኢየሱስ መልካም መልካም እህታና እንግዲህ ያው ብዙዎቻችሁ ስለጠየቃችሁ ድሮ ደግሞ እዛኛው ቤት እያለው እንደዚህ አይነት ነገር እየሰራው ስለነበረ ለዛ መልስ መስጠት ስላለብን ነው። እንግዲህ ይቅርታ አድርጉልኝ። የኢትዮጵያ ህዝብ መዝሙር ፕሮቴስታንቶች ናቸው በመዝሙር የሚዘጉት የሚባልም ነገር ሰምቼ አውቃለሁ። እና ዞሮ ዞሮ እስኪ ታሪኩን እናጣራለን። ግን አይመስለኝም፣ ምክንያቱም ፓስተር ጻድቁ በ15 ዓመቱ አዲስ አበባ መጣ የሚል ነገር ሰምቼ ስለማላውቅ ማለት ነው። እሺ አብሳላት ቪዲዮውን አሳይን አንዴ። የአሁኑም ቪዲዮ ነው። የቀደሙን የላኩልሽን ፎቶ የላኩልሽን እሺ ቀሲስ ሄኖክ እንግዲህ ዘግተውኛል። ያው ተቀጣጥረን ነበር። እሱ አይደለም አሁን የላክልኝ ይሄ ብቻ ነው። ይሄና ፎቶ ነው የላክልኝ። ፎቶ ኦኬ ዶክተር እያየኸው ነው።
እያየሁት ነው። እንግዲህ ቀሲስ ሄኖክ እሺ፣ ከሳቸው ውስጥ ያገኘሁት ነገር ነው። እሺ እሺ እሺ፣ ይዘጋዋል እየተባለ ነው። እሺ ዞር ጁስ ልሰጥሽ እኮ ነው እያቤ ጁስ። እሺ እሺ፣ ቴንክ ዩ። ይሄኛው ፎቶ ሌላም ቪዲዮ ፎቶ ማሳያቸዋለሁ። ጁን 3 በደንብ ስሙኝ። አሁንም መልሼ ልክልሻለሁ ሌሎች ፎቶዎችን። ጸበል ተጠመቅኩ የታለ የዳንኩት በሚል ርዕስ ካንሰሩ ከአንጀቷ ወጣ። በቀሲስ ሄኖክ ወልደ ማርያም ሼር በማድረግ የእግዚአብሔር ተአምራትን አንጸልሽ። በቀሲስ ሄኖክ ወልደ ማርያም ሼር በማድረግ የእግዚአብሔርን ተአምራት አጋሩ። ኤልሲ ምኑ ነው የሚለጠፈው? ጽሁፉ ነው። እሺ ተወዳጆች፣ በካናዳ ዊኒፔግ ከተማ በነበረኝ አገልግሎት አንዲት እህት በአንጀት ካንሰር ታማ ለመጠመቅ መጣች። ይህቺ ልጅ ሆስፒታል ተኝታ ኦፕራሲዮን ልትደረግ እሺ እንደዛ ከሆነ እንዳለ እንለጥፈውና እናንብብ። እሺ አብሳላት የውልል አክልሽ ሼር አድርጉ። እሺ እሺ፣ ፎቶ ደም ስላለበት እያለ ነው እዩ። እሺ አብሳላት እሱን አስተካክልልኝ። እሺ ይህቺ ልጅ እንዳያነሱት እያዩኝ ስለሆነ ማለት ነው ቀሲስ። ይህቺ ልጅ ሆስፒታል ተኝታ ኦፕራሲዮን ልትደረግ ስትል ስልክ ትደውልልኛለች። በስልክ መሟን ነገረችኝ። ሆስፒታል በተኛችበት መንፈሱ ታስሮ የኦፕራሲዮን ቀጠሮ ትታ ከሆስፒታል ወጥታ ዊኒፔግ መጣች። አርብ ተጠመቀች፣ ቅዳሜም ተጠመቀች። ባለቤቷም ጸበል ተጠመቁ። የታለ የዳንኩት ብላ አኮረፈች። እሱም ቀሲስ አጥምቀውሻል፣ እግዚአብሔር ደግሞ ያድንሻል ብሏት በንግግሯ ተኮራርፈው ወዳረፉበት ሆቴል ይሄዳሉ። ሆቴል እንደደረሰች ባለቤቷን ሆዴን እየቆረጠኝ ነው፣ የሆነ ነገር ሊወጣ እየታገለኝ ነው ብላ ነገረችው። ይህንም ብሎ በፎቶ ላይ የተመለከታችሁትን በአንጀቷ ላይ ካንሰር የሆድ ደዌ የእግዚአብሔር ነቅሎ አወጣላት። እሑድ ጠዋት መጣ። ቀሲስ ዓርብና ቅዳሜ ጸበል ተጠምቄ ቀሲስ ጋር መጥቼ ተጠምቄ አልዳንኩም ብዬ እግዚአብሔርን እሱንም ባሌንም አኩርፌ እጄ ከዚያ ውስጥ ይሄ ወጣልኝ ብላ ደስታዋን ፈውሷንም ነገረች። በፎቶ አሳየች። በተለያየ ህመም ያላችሁ ግን እግዚአብሔርን የተዋችሁ የመሰላችሁ ታገሱ፣ እግዚአብሔር በፍጹም አይተውም። ቀኑ ሲደርስ ያደርግላችኋል። ልዑል እግዚአብሔር የታመሙትን በያሉበት ይፈውስ የሚል ነው። እንግዲህ ባይደዌ የካህኑ አለባበስ ራሱ እንደው ወረድ ብለሽ ቪዲዮ ላይ ብገቢልኝ ቤተክርስቲያናዊ አለባበስ አይደለም ብዬ ነው የማስበው። እንግዲህ ስለ አለባበስ ልናይ እንችላለን። ሁለት አይነት አለባበስ ቤተክርስቲያናዊ። ታዲያ እቺ ሴት ስም የላትም። እቺ ሴት ማንነቱ አይታወቅም። ለምን ቢባል ሌላ ቦታ ማስታወቂያ ለመስራት ነው። በነገራችን ላይ ቅድማው ፓስተር ጻድቁን ስናነሳ እዚህም ደግሞ እንደነ ሄኖክ ያሉ ሐሰተኛ አጥማቂያኖች በውሸት የሚከብር እግዚአብሔር የለም።
ለምሳሌ እቺ ሴት እንዲህ አይነት ታላቅ ታምር ከሆነላት ለምን ወጣት ናቸው? አንድ የተፈወሰ ሰው እሺ አቀርቡልን ብለን አለ እየጠየቅን ያለ ነው። ይሄንን ተረዱ። ዶክተር ያው ልክ እንዳለው ምናልባት ዶክተር ስራ ላይ ነው። ቤት መቀጠል ትችላለሽ። ዶክተር አለቅ እነዚህ እኮ ሰዎች አንድ ሰከንድ ስታይ ምናልባት እንትኑን ታሳይናለሽ እንደገና የአንጀት ላይ ካንሰር የምንትኑ ፎቶውን ታሳይናለሽ። እሺ እሺ ቤት ይቀጥይ። ዶክተር እስኪመጣ ድረስ እንትን ልበል ብዬ እኛኛው እኮ ግርማ የሚባሉት እኮ እኛ ጋር መጥተው ነበር። ይገርማል። የዛሬ 4 ዓመት ምናምን 4 ዓመት ነው መሰለኝ የኮቪድ ጊዜም ኮቪድ ሊገባ በቃ የመጨረሻ ሻትዳውን ሊደረግ 1 ሳምንት ሲቀረው ምናምን ይመስለኛል እዚህ ነበሩ እና ትላንትና እንትን ላሉ እያልኩኝ ከዚህ በፊት ነግሬ እንደሆነ አላቅም። ቢኒ ከመምጣታቸው በፊት ማስታወቂያ ምናምን ተሰራ ምናምን ነገር ከዛ ተቃውሞ አነሳን ማለት ነው። እኛ የቤተክርስቲያኒቷ የእንትን ግሩፕ አለ የቴሌግራም ግሩፕ ማለት ነው እና እዛ ቴሌግራም ግሩፕ ላይ የእሳቸው ከዚህ በፊት ያደረጉትን ትምህርት ምናምን አመጣንና አንድ አባት ረዱን ከዲሲ አካባቢ አመጣንና ፖስት አረግነውና ኢቫሉዌት አድርጉ እስቲ ይሄን ትምህርት ይሄ ነው ትምህርታቸው ይሄ ነው የሚሉት ነገርና በእኚህ ሰው እንዴት እንዲመጡ ታረጋላችሁ ምናምን አለንና እንደ ዲስከሽን ተጀመረ። ከዛ አመረሩ። በቃ የሚገርመው ነገር ከ80% በላይ የእሳቸው ደጋፊ ነው የነበረው። በተገዛ የነበረው ሰው በሙላ ረብሽ ተነሳ። ከዛ በቃ ክርክሩ ማሸነፍ ስላልቻሉ የጠንቋይ ልጆች ምናምን ብለው ሰደቡንና እንትኑን ቤተክርስቲያኑ አስተዳዳሪው በቃ በአስቸኳይ ይሄ ቴሌግራም ግሩፕ ይዘጋ፣ ከዚህ በኋላ ማንም ሰው እንዳይመላለስ በቃ ይዘጋ ምናምን ተባለ። በቃ በዚህ አናቆምም አለና ምን አደረግን? አዲስ አበባ ያኔ የዚህ በአቡነ አብርሃም ቦታ ይሁን በሲኖዶስ ጸሐፊውን አቡነ ዮሴፍ ነበሩና እሳቸው ጋር ሰው ላክን። በቃ ቀጥታ ሄደው ገብተው እንዲያናገሩልንና ወረቀት አላቸው ወይ ፈቃድ አላቸው ወይ እሳቸው እየዞሩ እንዲያጠምቁ በሌላ ሀገር ተባለና ሲኬድ አንድ ደብዳቤ ተገኘ። ከዛ ፈቃድ የላቸውም፣ እኛ ይሄንን የጻፍነውን ያገርንበትን ደብዳቤ ያነሳንበት ደብዳቤ የለንም አሉ። ከሲኖዶስ ማለት ነው። አቡነ ዮሴፍ ነው ቀጥታ ያናገሯቸው። እሺ ጻፉልን ወረቀት በቃ ጻፉልን እና በቃ እኛ አላነሳ ነው ምግዱን ምናምን ብላችሁ በሉልን ሲባሉ አይ እኛ በሌላ ሰው ሀገረ ስብከት ላይ ምናምን አሉ። ጨራሽ ወደኋላ አሉ። ከዛ እሺ በቃ ደህና አልን። እንግዲህ ሀገረ ስብከቱ እኮ ነው የሚመለከተው፣ እኛ ጋር ያሉት የሀገረ ስብከት ኃላፊያችንን ሊቀ ጳጳሱን እሳቸውን እናናግራልናልና ከዛ እሳቸው ጋር ተደወለላቸው። እኛም ልጆችዎት ነን፣ እዚህ ያሉትም ሰዎች ልጆችዎት ናቸው፣ ሰው አይዳን ምናምን እያላችሁ ነው አሉ። አይ እንደሱ ሳይሆን እያልን ያለ ነው ሁላችንም እንሰማ ያለችን አንድ ቤተክርስቲያን ነች። የሚገርመው እኛ ጋር ያለው በደንብ አገልግሎት እየሰጠች ያለችው ቤተክርስቲያን አንዲት ነች። አንድ ሌላ ቤተክርስቲያን አለ ብዙም አገልግሎት እየሰጠ አይደለም። እና ይችሩ ያለችን ቤተክርስቲያን እኮ ልናጣት ነው። እኛ አንመጣም የምንለው